enough. Enough is enough. 7 days left. 7 days left. የተማርነው ለባርነት አይደለም። የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ህይወታችን ዋጋ አለው። ህይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ዳቦ አይሆንም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ። ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም። የተማርነው ለባርነት አይደለም። ችግራት ለዓርነት ችግራት ለዓርን ዝመጡ ችግራት ለዓርነት ችግራት ተጠያቂ ይኮናል። ተጠያቂ ይኮናል። ለዓርን ዝመጡ ችግራት ለዓርነት ችግራት ለዓርን ጠፍ ህይወት ለዓርን ጠፍ ህይወት ተጠያቂ ይኮናል። ተጠያቂ ይኮናል። ይህ ሁሉ የጤና ባለሙያ ሳይበላ የሚሰራ ነው። እንግዲህ እየተታ ያለው በ7,000 ብር ደሞዝ ነው። የተማርነው ለባርነት አይደለም። እየራበን አንሰራም። ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በመላው ኢትዮጵያ የጤና ባለሙያዎች ንቅናቄ ተቀጣጥሏል። 6 ቀን እንደቀረው በመግለጽም በመላው ኢትዮጵያ ለአገዛዙ የጤና ባለሙያዎች ጠንከር ያለ መልእክት እያስተላለፉ ይገኛሉ። የአገዛዙ የተለያዩ የጸጥታ አካላትም በየሆስፒታሉና የጤና ማዕከላት በራፍ ላይ በመቆምና ጥበቃ በማድረግ የጤና ባለሙያዎች ከግቢያቸው እንዳይወጡ ገደብና ክልከላ ያደረጉ ነው። ዛሬ በተለያዩ የአዲስ አበባ ሆስፒታሎችም የጸጥታ ኃይሎች ጥብቅ ክትትል እያደረጉ እንዳለም ተሰምቷል። በሌላ በኩል የብልጽግናው አገዛዝ ይህን የጤና ባለሙያዎቹ ንቅናቄ የፖለቲካ ኃይሎች ከጀርባው የሚያግዙት መሆን አለመሆኑን በማጣራት እርምጃ እንዲወሰድ እየቀሰቀሱ እንዳለም ተሰምቷል። በአጠቃላይ በኢትዮጵያ የጤና ባለሙያዎች እንቅስቃሴ ወደ ሀገራዊ ህዝባዊ እምቢተኝነት ከፍ ብሎ ሊያድግ እንደሚችልም እየተነገረን ያለው። ይህም በተመለከተ የዘውትር ተሳታፊያችን ዛሬም በአዲስ አበባ አንዳንድ ሆስፒታሎች ጋር ጉብኝት አድርጓል። እንደዚሁም በአጠቃላይ በሀገራዊ የጤና ባለሙያዎች ንቅናቄ ላይ አስተያየቱን ይሰጠናል። በጣም አመሰግናለሁ። እስቲ ከአዲስ አበባ እንጀምር። አዲስ አበባ ባለሙያዎች በግቢያቸውና በግቢያቸው አቅራቢያ እንደዚሁ ሰልፍ በማድረግ ጥያቄያቸውን ከፍ አድርገው አሰምተዋል። በቃን ብለዋል። እስቲ ምን አለ አዲስ አበባ ዛሬ ተዘዋውሮ ያያቸው አካባቢዎች የት ናቸው? አመሰግናለሁ መሳይ። በትናንትናው ዕለት በቅዱስ ጳውሎስ ሆስፒታል የሚገኙ የጤና ባለሙያዎች ፍጹም ሰላማዊ በሆነ ቅሬታቸውን በሚገልጽ ሁኔታ ከሆስፒታሉ ግቢ ወጣው ጎዳና ላይ ጥያቄያቸውን ለመንግስት አቅርበዋል። እኛ እየሞትን ሰዎችን ማዳን አንችልም፣ እኛ እየተራብን ሰዎችን ጤነኛ ማድረግ አንችልም። ስለዚህ መጀመሪያ ሆስፒታል አካባቢ ልክ እንደ ጳውሎስ ሆስፒታል ዶክተሮቹ ወጣው በሰላማዊ መንገድ ጥያቄዎቻቸውን እንዳያቀርቡ ከፍተኛ ቁጥር ያለው የጸጥታ ኃይል መድቦ ዶክተሮቹ ጋዋናቸውን አድርገው ከግቢ እንዳይወጡ ምሳ ሰዓትንም ይሁን የሌሎችንም የቁርስ ሰዓታቸውን ጭምር ጋዋናቸውን ለብሰው ከግቢ እንዳይወጡ በማድረግ ጥበቃ እያደረገ ነው የሚገኘው። በዋናነት በጣም የታዘብኩት ነገር ደግሞ ዶክተሮቹ ወይንም የጤና ባለሙያዎች ከሆስፒታሉ ግቢ ውስጥ እንቅስቃሴ በሚያደርጉበት ሰዓት የታጠቁ ኃይሎች የት ነው የምትሄደው? ምን ልሰራ ነው የምትሄደው? የት ነው ክፍል? በማለት የሕክምና ባለሙያዎችን እያስጨነቋቸው እንደሚገኝና አሁን የጥቁር አንበሳ ሆስፒታል፣ የዘውዲቱ፣ የሚኒሊክ እንዲሁም ደግሞ ንቅናቄው መቀጣጠላቸውን እየገለጹ ነው። ምን እየተባለ ነው? እንደው አዲስ አበባ አካባቢ የህዝቡ ስሜት ምን ይመስላል? ይሄ የጤና ባለሙያዎች ጥያቄ ብቻ ሳይሆን የአብዛኛው የኢትዮጵያ ህዝብ ጥያቄን ነው በጤና ባለሙያዎች በኩልም እየቀረበ ያለው። ምን እየተባለ ነው አዲስ አበባ ላይ? ይሄ ጥያቄ የአዲስ አበባ ውስጥ የሚሰሩ የህክምና ባለሙያዎች ጥያቄ ብቻ አይደለም። ለዚህም እንደ ዋና ማሳያ አድርገን የምናየው ገና ጳውሎስ ባደረገ በ24 ሰዓት እንኳን ሳይሞላው ይሄ ጥያቄ በአማራ ክልል በበርካታ ሆስፒታሎች ሪፈራል ሆስፒታሎችን ጨምሮ የባህር ዳር የዩኒቨርሲቲ ሪፈራል ሆስፒታል፣ የደብረ ታቦር ዩኒቨርሲቲ ሪፈራል ሆስፒታል